በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦርቶዶክስ ቅድስት ቤተክርስቲያንን በአንድ ጥቅስ ብቻ ከሌሎች ጸረ ኦርቶዶክሳውያን የሚለይ ሃይማኖታዊ ትምህርት። እንደምን አላችሁ? ይህችን ሰዓት የሰጠን የጊዜ ባለቤት ስሙ የተመሰገነ ይሁን። ካህናት፣ ዲያቆናት፣ የመቅደሱ አገልጋዮች ሁሉ፣ ምእመናን ወንዶችም ሴቶችም ሕፃናት ጭምር እንደ ሁሌው የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። የንጽሕት ቅድስት እመቤታችን ምልጃም አይለየን። የነቢያት የሐዋርያት የሊቃውንትን ጉባኤ የባረከ እግዚአብሔር የእኛንም ይባርክልን። ሰሙነ ልደት ነው። ስለ ልደት ስናነሳ ትንቢት ከተናገሩት መካከል አንዱ ልበ አምላክ ዳዊት ነው። የልበ አምላክ ዳዊት ትንቢት ደግሞ እጅግ የሚደንቅ ምስጢር የያዘውን አንዱን ከመዝሙር 131 ላይ ያለውን ቃል ከቁጥር 5 እስከ ቁጥር 11 ብቻ ያለውን ዛሬ አስተምርና በዚህ ትልቅ የእግዚአብሔር ቃል ውስጥ የኦርቶዶክስ ተዋሕዶ ክርስትና እምነት ከሌሎች እንዴት እንደሚለይ በተለይ በክፉ ቃል በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ለሚነሱ እምነትን ለማስካድ ለሚጥሩ ሰዎች ይሄ ጥቅስ ብቻ በቂያችሁ ነው ብዬ አምናለሁ። ኦርቶዶክሳውያን ከሰማችሁ በኋላ ለሌላው ሰው ሁሉ ማዳረስን አትዘንጉ። መታቆት ከሆነ ሰየው፣ ግን በውስጡ የምንመለከታቸው ድንቅ ድንቅ ነገሮች አሉ። አንደኛ መቅደስ፣ ሁለተኛ ታቦት፣ ሶስተኛ መስቀል፣ አራተኛ ስግደት፣ አምስተኛ እመቤታችን፣ ስድስተኛ ካህናት። እነዚህ አሁን ያልኳቸው ሁሉ የት ነው የሚገኙት? ይሄንን በዚህ በቅዱስ ዳዊት በመዝሙር 131 ትንቢት ከቁጥር 5 እስከ 11 ባለው ያን ትመለከታላችሁ። ስለዚህ ጥቅሱን እያያችሁት አንዴ ያነባዋለሁ፣ እናንተም ስክሪኑ ላይ ትከታተላላችሁ፣ ታነባላችሁ። ባላችሁበት ቦታ የእግዚአብሔር መንፈስ በሁላችሁ ላይ ይደር። ቃሉን ላንብበውና እንዴት የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱሳዊ እንደሆነችና ከሌላው እምነት እንደምትለይ ያንን ታያላችሁ። ላንብብላችሁ፣ ተመልከቱ። ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ፣ ይህ ከላይ የቀጠለ ነው። ከቁጥር 6 እስከ 11 ያለው ደግሞ እንዲህ ይላል። እነሆ በኤፍራታ ሰማነው፣ በዱር ውስጥም አገኘነው። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። አቤቱ ወደ ረፍትህ ተነስ፣ አንተና የመቅደስህ ታቦት። ካህናቶችህ ጽድቅን ይልበሱ፣ ቅዱሳንህም ደስ ይበላቸው። ስለ ዳዊት ስለ ባሪያህ የቀባኸውን ሰው ፊት አትመልስ። እግዚአብሔር ለዳዊት ማለ፣ አይጸጸትም፣ እንዲህ ብሎ ከወድህ ፍሬ በዙፋንህ ላይ አስቀምጣለሁ። ስለ ቃሉ እግዚአብሔር የተመሰገነ ይሁን። እንግዲህ ይሄ መዝሙር 131 ነው። በተለይ ከቁጥር 6 እስከ 11 ያለው ቃል ሙሉን አንብቡት። ከትምህርቱ በኋላ ሁላችሁም ሙሉን ታነቡታላችሁ።
አሁን ይሄ ያልኩት ቃል መጽሐፍ ቅዱስ ነው። በሁሉም ክርስቲያን ነኝ በሚለው እጅ ይሄ መጽሐፍ ቅዱስ አለ። መዝሙረ ዳዊትን የማያነብ ሰው የለም። ግን ዳዊት የሚናገራቸው እነዚህ ነገሮች በእምነታቸው ውስጥ አሉ ወይ? እኛስ ጋር አሉ ወይ? ዝም ብለን እኛም እንድንኩራራ እንድንፎክር አይደለም። እነዚህ አሉ ወይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ? እነዚህ አሁን የተጠቀሱት በሌላ ውስጥ አሉ ወይ? ለምሳሌ ምን ቅድም እንደዘረዘርኩላችሁ የእግዚአብሔር መንፈስ በእኔም በእናንተ ላይ ይደር፣ እመቤታችን አትለየን፣ በከብቶች በረት የተወለደው ኢየሱስ ክርስቶስ በልቡናችን ይኖር ለዘላለም። ልብ በሉ፣ እያንዳንዱ እንመልከት። ቁጥር 6 ላይ እነሆ በኤፍራታ ሰማነው በዱር ውስጥም አገኘነው ይላል። ስለ ልደቱ ነው። ይሄ ሁልጊዜ ይዘመራል። ይሄ በውዳሴ ማርያም አለ፣ ይሄ በትርጓሜ አለ፣ ይሄ በዜማ አለ፣ ይሄ በድጓ አለ። ሚስጥሩ ደግሞ በኤፍራታ ሰማነው ሁለቱም ነቢያት ዳዊትም ሚልክያስም የተናገሩት ስለ ኢየሱስ ክርስቶስ ልደት ነው። በዱር ውስጥ አገኘነው ይተረጎማል። ዝም ብሎ በዱር ውስጥ አገኘነው ተብሎ በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን ዱር ጫካ ነው፣ ጫካ ውስጥ አገኘነው ማለት እንደዚህ ዝም ብሎ ጫካ አይደለም። ልክ ነው። ኤፍራታ በዛ ሰዓት ሾክ በቅሎባት አይቷታል። ከሌሎች ከተሞች አታንሽም ብሏታል። ትልቁ ሚስጥር ግን በዱር በስጋ ውስጥ አገኘነው ተብሎ ይተረጎማል። ይሄ እኛ ሚስጥር ነው። መልካም። ቁጥር 7 ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። ሁለት ነገሮች ልብ በሉ። አንደኛ ወደ ማደሪያዎቹ እንገባለን። ማደሪያው ምንድን ነው? መቅደሱ ነው። ወደ መቅደሱ እንገባለን፣ ወደ ማደሪያው እንገባለን። የእግዚአብሔር ማደሪያ ነው። በአንደኛ ነገሥት 9:4 ላይ ለሶሎሞን የገባውን ትመለከታላችሁ። በእግዚአብሔር ቤት እንዴት መኖር እንደሚገባ ታውቅ ዘንድ ብሎ ሲያስተምረው ጳውሎስ ሐዋርያ ለመንፈስ ልጁ ታያላችሁ። ወደ ማደሪያዎቹ እንገባለን። አዎ እንገባለን። የልደት ቀን ማታ ሁሉም ሰው ማስቀደስ አለበት ብያለሁኝ። እነዚህ ሰዎች ቀኑን በሌላ ቦታ ታሳልፉና ለሊት ቅዳሴ ላይ የላችሁም። ይሄ የክርስቲያን ጸባይ አይደለም፣ ክርስቲያንነትም አይደለም። በዓሉንም ተሳትፎ አላገኛችሁም። ወደ ማደሪያዎቹ እንገባለን። ቀጥሎ ምንድን ያለው? እግሮቹ በሚቆሙበት ስፍራ እንሰግዳለን። ወደ መቅደስ ስትገቡ አትሰግዱም? ትሰግዳላችሁ። ኦርቶዶክሳውያን እንሰግዳለን። ወደ ማደሪያዎቹ እንገባለን። እንደገናስ ሰግደን ነው የምንገባው። ይሄ በሌላው አለ ወይ? የለም። ወደ ማደሪያው ሲገቡ ይሰግዳሉ። አሁን ይህን ጥያቄ እንደንትን አትዩት። እኔ ብዙ ጊዜ ሳስተምር መጽሐፍ ቅዱሳዊ መልስ መስጠት ስለማይችሉ እንዲህ ዝም ብሎ ትምህርቴን አናንቀው ሰው እንዳይሰማው የሚፈልጉ ሰዎች አሉ። በጣም ብዙ ሰዎች አሉ። ይሄ በእቅድ ቆይቷል። 20 ዓመት ነው አውቀዋለሁ። ሌላ ቀን ነግራችኋለሁ። በእቅድ የመምህር ዘበነ ትምህርት በፍጹም እንዳትሰሙ ተብሎ እሱን ነግራችኋለሁ። ሌላ ቀን ነግራችኋለሁ። እና እኛ ወደ ማደሪያው ስንገባ እንሰግዳለን። በሌላ ቦታ ስግደት የለም። ድንገት የፕሮቴስታንት እምነት አማኞች ካላችሁ ስትሄዱ ወደ ቸርች ትሰግዳላችሁ። ወደ አዳራሽም ሊሆን ይችላል። ወይም የምትሰግዱት ስግደት አለ። ስትገቡ ትሳለማላችሁ፣ ስትገቡ ትሰግዳላችሁ። መስገድ መሳለም አንድ ማለት ትርጉሙ። እኛ እንሳለማለን። ዳዊት ይሳለማል። ራሱ ነው የሚነግረን። ወደ ማደሪያዎቹ እንገባለን። ብቻውን አይደለም እኮ ወደ 124 ዘማሪ አለ፣ ከሱ ጋር በጣም ብዙዎች አሉ፣ ህዝቡ አለ። ወደ ማደሪያዎቹ እንገባለን፣ እንሰግዳለን። እግሮቹ የቆሙበት ስፍራ እንሰግዳለን አለ። እዚህ ውስጥ ልብ በሉ፣ መስቀል አንዱ ነው። የክርስቶስ እግር ቆሞበታል። ተሸክሞት ተራራውን ሲወጣ ከቀኑ 6 ሰዓት ሰቅለውት እስከ ማታ ድረስ እግሮቹ በዚህ ላይ ናቸው። ለመስቀልኛ እንሳለማለን፣ እንሰግዳለን። ይሄ በሌላው የለም። ኦርቶዶክሳውያን ዝም ብሎ መነታረክ አይደለም። መጽሐፍ ቅዱስ ዕውቀት ይኖራችሁ። አንዳንዶቻችሁ ዝም ብላችሁ ነው የምትናገሩት። ለምን እንዲህ ትለኛለህ እንደዚህ ምናምን። ይሄ ሃይማኖት መጀመሪያ መከራከሪያም አይደለም፣ መጨቃጨቂያም አይደለም። ቁጭ ብሎ ሰው ዝም ብሎ የሚያወራውም ነገር አይደለም። ከዛ ይልቅ ቢጸልይ ይሻለዋል። ክርክር እግዚአብሔር አይፈቅድም።
ማስተማር መማማር ግን እጅግ እግዚአብሔርን ደስ የሚያሰኘው ነገር ነው። በሉ ንገሩኝ። እግሮቹ በሚቆሙበት ስፍራ እንሰግዳለን፣ እኛ እንሰግዳለን፣ ለመቅደሱ እንሰግዳለን፣ ለመስቀል እንሰግዳለን። ይሄ ኦርቶዶክስን የሚለይ ቃል ነው። በኤፍራታ ሰማ ነው፣ በዱር ውስጥ ማገኘ ነው። ጌታ ኢየሱስ ክርስቶስን ነው። በከብቶች በረት ተጥሎ ነው ያገኘ ነው። ወረከብና ውስጥ ኦመጋዳ የሚለው ይሄንን ነው። እኛ በመስማክ እንለዋለን እንዳልኳችሁ በሁሉም ቦታ ላይ ይሄን ነው የምንለው። ለቀጥል ቁጥር 8 መዝሙር 131 ላይ ነን። በቅንፍ 132 ቁጥር 8 ላይ ምን አለ? አቤቱ ወደ ረፍት ተነስ አንተና የመቅደስህ ታቦት። አቤቱ ወደ ረፍት ተነስ አንተና የመቅደስህ ታቦት። ኦርቶዶክሳውያን ቀላል ጥያቄ፣ መቅደስ አላችሁ የላችሁም? አለን ብላችኋል፣ አላችሁ። ጎሽ፣ ታቦትስ? ያው ዳዊት አለው አንተና የመቅደስህ ታቦት ይላል። አንተ የመቅደስህ ታቦት ተነስ ይላል። ተነስ፣ ስራህን ስራ፣ ተገለጥ። ዳዊት ይሄን ይላል። እኛ ኦርቶዶክሳውያን ይላለን። ይሄን ካላላችሁ ከዳዊት ጋር ህብረት የላችሁም። አንደኛ፣ 2 ታቦት የላችሁም፣ 3 መጽሐፍ ቅዱስ አትቀበሉ። እኛ ኦርቶዶክሳውያን መጽሐፍ ቅዱስ እንቀበላለን፣ ከዳዊት ጋር ህብረት አለን፣ የእግዚአብሔርን መቅደስ እናከብረዋለን፣ ታቦት አለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። አያችሁ እንዴት እንደሚለይ። ስለዚህ እንቀጥል። አቤቱ ተነስ አንተና የመቅደስ ታቦት ካልበላ ቁጥር 9 ላይ ካህናቶችህ ጽድቅን ይልበሱ ቅዱሳንህም ደስ ይበላቸው። ካህናቶች ጽድቅን ይልበሱ። ካህናት አሁን አለባበስ ለየት ያለ ነው አይደል? ስንቀድስ ምን ለብሰው በቤተ መቅደስ ምን ለብሰው ሁሉ ምእመናንም እንደዛው ነው። ወደ ቤተ መቅደስ ሲመጣ ካህናቶች ጽድቅን ይልበሱ። ታቦቱን የሚይዙ ካህናት ጽድቅን ይልበሱ። ታቦቱን የሚያከብሩ ካህናት ጽድቅን ይለብሱ። የሚደፍረውን ግን ደግሞ እሳት ያለብሰዋል እግዚአብሔር፣ መዓት ያለብሰዋል እግዚአብሔር። እንደ ኦዛ ይሰብረዋል፣ እንደ ቤተ ሳምሲን ሰዎች ይቀስፈዋል። እድሜው የሚረዝም እንዳይመስልህ። ልቡ ከተቀሰፈ ቆይቷል፣ ተወቅቷል። መንፈሱ ከሱ ርቋል። ማሰብ ከልቡናው ተወስዷል። ማስተዋልም ከጭንቅላቱ ተነጥቋል። ዲያብሎስ ብቻ በውስጡ አድሮ ያገሳል። ዘንዶ በውስጡ አድሮ በመላሱ ላይ ያውለበልባል እንጂ እርሱ ከተቀሰፈ ቆይቷል። የእግዚአብሔርን ታቦት የሚነቅፉ ሁሉ የተቀሰፉና የተመቱ ናቸው፣ የተሰበሩ ናቸው። የተሰበረ ሰው ደግሞ የተሰበረ ነገር ነው የሚያወራው። ካህናቶች ጽድቅን ይልበሱ። ተነስ አንተ እግዚአብሔር ሆይ ተነስ አንተና የመቅደስህ ታቦት እያለ ዳዊት እንዲህ ያለ ካህናቶች ጽድቅን ይልበሱ ቅዱሳን ደስ ይበላቸው አለ። ኦርቶዶክስ ቅዱሳን አላት፣ ቅዱሳን አላችሁ። ኦርቶዶክስ ካህናት አሏት፣ ጽድቅን ለብሰው የሚያገለግሉ አሉ። እነዚህ አንዳንድ ኦርቶዶክስ ነን ብለው የሚወጡ ሰዎች አሉ። በጣም ደስ የሚለኝ ነገር መሰላችሁ፣ ከኦርቶዶክስ እየወጡ የሚሄዱ ሰዎች ሲመሰክሩ ሰምታቸው ከሆነ ብዙዎቹ የሚሉትን ነገር ሰምታችኋል። ጠንቋይ ነበርኩ። ታቦቱ ጋር ጠንቋይ አይሰራም። ስለዚህ እየፈነቀለ ያወጣዋል። እንደ ሙጃሌ እንደ ሙኛሌ አይሰራም። ስለዚህ ብዙዎቹ ወጥተው ሲሰሟቸው ጠንቋይ ነበርኩ፣ እጠነቁል ነበር። አያችሁ፣ ኦርቶዶክስ ሆነው አያውቁም። ርቲት ሃይማኖትን ተቀብለው አያውቁም። በውስጡ ነው ያሉት እነሱ ከሌላ ከዲያብሎስ ኃይል ጋር የሚነጋገሩት። መጨረሻ ምን ያደርጋል? ያዲያቆነ ሰይጣን ሳያቀስ ሳይለቅ የሚባለው ተረት እኮ ዝም ብሎ እንዳይመስላችሁ። ሰይጣን እኮ ዲቁና ይሰጣል፣ ቅስና ይሰጣል፣ ነብይ ያስብላል፣ መጋቢ ያስብላል፣ ይሾማል እኮ የራሱን ሰዎች ይሾማል። ቅዱስ ዮሐንስ እንደተመለከተው ዮሐንስ አስር። ስለዚህ ጠንቋይ የሚለው ሰው ሁሉ እየወጣ ነው። ካህናቶች ጽድቅን ይልበሱ ቅዱሳን ደስ ይበላቸው። እኛ ይሄ ነው በኦርቶዶክስ ቤተክርስቲያን ውስጥ የምናደርገው። ታያችሁ ልዩነታችን እንዴት የጎላ እንደሆነ በዚህ ጥቅስ ብቻ። መዝሙር 131 በቅንፍ 132 ከቁጥር 6 እስከ 11። ቁጥር 10 ስለ ዳዊት ስለ ባሪያህ የቀባኸውን ሰው ፊት አትመልስ ይላል። ዳዊት ነው። ለዓይኖቼ መኝታ፣ ለሽፋሽፍቶቼ እንቅልፍ፣ ለጉንጮቼም ረፍት አልሰጥም፣ ለእግዚአብሔር ማደሪያ እስከምሰራ ለታቦቱ ያለው ነው። ስለዚህ ልበ አምላክ ዳዊት የቀባውን ሰው ፊትን አትመልስ፣ ፊት አትመልስ፣ አድርግለት፣ ፈጽምለት እያለ ከዛ እግዚአብሔር ደግሞ ቃል ገባለት። ልደት መጣ፣ ትልቁ በዓላችን መጣ። ድንግል ማርያም ልትመጣ ነው። እዚህ ጋር አሁን ልትታይ ነው። አያችሁ፣
ስለ ድንግል ማርያም ያልተናገረ የለም። ብዙ ሰው አይገባውም። ማርያም እየተባለ እንዲካልጻፈት አይገባውም። ኦሪት ዘፍጥረት ውስጥ ያ ሁሉ ምዕራፍ 50 ምዕራፍ ውስጥ ኢየሱስ የሚል አታገኝም። በቃ ያ ሁሉ 50 ምዕራፍ ውስጥ አንድ ቦታ ኢየሱስ የሚል አታገኝም። ትንቢት ግን አለ ስለ ኢየሱስ። እንደዚህ ነው ዕውቀት። ይሄ ነው ትምህርት። እቺ ናት ኦርቶዶክስ፣ እቺ ናት ቅድስት ቤተክርስቲያናችን። ስለዚህ እግዚአብሔር ለዳዊት በእውነት ማለ አይጸጸትም ይላል ቃሉ። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ቁጥር 11 ላይ ነው እግዚአብሔር ለዳዊት ማለ አይጸጸትም፣ የተናገረውን ያደርግለታል ሲል ነው። ደሞም ዳዊት አያሳፍረኝም ሲል ነው። አያሳፍርም። ምክንያቱም ዳዊት የተመረጠ የሱ ሰው ነውና። ስለዚህ እግዚአብሔር ምን አለ? ራሱ እግዚአብሔር ለዳዊት ማለ አይጸጸትም። እንዲህ ብሎ ነው የማለው። ደሞ እግዚአብሔር ምን ብሎ ማለ? ዳዊት ከሆድህ ፍሬ በዙፋንህ ላይ አስቀምጣለሁ አለው። ከሆድህ ፍሬ። አሁን ከሆድህ ፍሬ ሲባል እዚህ ጋር ቀጥታ ዳዊት አይደለም። ለጊዜው የተነገረው ግን ቀጥታ ለዳዊት ነው። ሚስጥሩ ግን ምንድነው? ከዳዊት ወገን የምትመጣ አይደለ? ቅዱስ ሉቃስ የሚጽፍልን ድንግል ማርያም ገብርኤል ሄዶ እንዲያበስራት የተነገራት ድንግልን ጸንሳ በህቱም ድንግልና በህቱም ጸንሳ በህቱም የወለደች እመብርሃን ቅድስተ ቅዱሳን ድንግል ማርያም የዳዊት ልጅ ነች። ከዳዊት ወገን ለሆነው እያለ የሚነግረን በጠቅላላ ሚስጥሩ ቁጥሩን በዮሴፍ አድርጎ ያምጣው እንጂ የእመቤታችን ቁጥር ነው። ኦርቶዶክሳውያን ክርስቲያኖች፣ ሌሎችም ይህንን ምስል የምታዩ ይሄ ድምጽ የሚሰማችሁ ስንት ነገር አየን። አሁን ልብ በሉ። አያችሁ? መቅደስ አየን፣ ታቦት አየን፣ መስቀል አየን፣ ስግደት አየን፣ ካህናትን አየን፣ ቅዱሳንን አየን፣ ድንግል ማርያምን አየን፣ ማደሪያውን አየን፣ የኛን ስጋ እንደተዋሃደ አየን። ይሄ ነው የዕለቱ ትምህርት። ጠቅሟችሁ ይሆን? ልዩነታችሁን አወቃችሁት? ኦርቶዶክሳውያን ሁሉም አሏችሁ ቅዱስ ዳዊት እዚህ የተናገረው፣ ሌሎቹ ዘንድ ግን የሉም። ስለዚህ ምን አይነት እምነት እንዳላችሁ ወቁ እንጂ አትስነፉ። ኦርቶዶክሳውያን አትድከሙ። የተዋህዶ ልጆች ዕውቀት ያዙ። ርትዕት የሆነች ሃይማኖታችሁን እወቋት፣ አስተምሩ ለሌላውም፣ ትውልዱ እንዳይጠፋ። ምክንያቱም እነዚህ ነገሮች ሲጠፉ፣ መቅደስ ሳይኖር ሲቀር፣ ካህናት ሳይኖሩ ሲቀር፣ ቅዱሳን ሳይኖሩ፣ መስቀል ሳይኖር፣ ድንግል ማርያም ሳትኖር ወዴት ይኬዳል? ትልቅ ትምህርት ነጋለኝ። በይበልጥ ለፕሮቴስታንት ሪፎርሜሽን አማኞች ሁሉ በደንብ ሊያስተውሉት የሚገባ መጨረሻ ወዴት ነው የሚል በጀርመን ምሳሌ አድርገን የጀርመኒን የእምነት ደረጃ ዛሬ ያለበትን አይተን ነገ የምንማረው ትምህርት አለ። እባካችሁ ካሁኑ ለብዙ ሰው ነገሩልኝ። ነገ ይህን ትምህርት በደንብ መከታተል አለባችሁ። የዛሬውስ ደግሞ ይኸው ቅዱስ ዳዊት የነገረን አቤት ድንቅ አይደለም እንዴ? ስለ እምነታችን እቺ ነው ኦርቶዶክስ ብለን የምናምናት የእግዚአብሔር ቃል በውስጧ ያለ ርትዕት ሃይማኖት እቺ ናት። መጽሐፍ ቅዱስን የምትቀበል ቤተክርስቲያን እቺ ናት። በመጽሐፍ ቅዱስ ያለው ሥርዓት ሁሉ የሚፈጸምባት እቺ ቅድስት ቤተክርስቲያን ናት። አቤቱ ተነስ አንተና የመቅደስ ታቦት። አሁን ጥምቀት ሲመጣ ይነሳል፣ እግዚአብሔር ታቦቱ ይነሳል አይደል? አንተነስ እንዳለው ተነስቶ ታቦቱ። ይሄ ሌላ ቦታ የለም እኮ። አንዳንዶች አሁን እየጀመሩ ገና ወደፊት ብዙ የሚጀምሩት ይኖራል። እንደ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ይህ ሥርዓት ያለው ምድር ላይ የለም፣ ሰማይ ብቻ ነው። ትውልድ ይማርበት። ላይክ እና ሼር አድርጉ። ዛሬ መጣችሁ ሰብስክራይብ አድርጋችሁ የእግዚአብሔርን ጉባኤ ለመማር ሁሌ በዚህ ኑሩ። በየዕለቱ የሚደንቁና የእግዚአብሔር ግሩም የሆኑ ትምህርቶች እንማራለን። ሰው ለሰው አስተዋሽ፣ ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት የምትሰሙትን ሁሉ በልቡናችሁ ይጻፍላችሁ፣ በአእምሮአችሁም ይቅረጽላችሁ። የሰማነውን ስለ አንዱ ፈንታ 30፣ 60፣ 100 ያማረ ፍሬ እንድናፈራ ይርዳን። ሌሎችም ሰዎች ለማዳረስ አዳርሳችሁ ደግሞ ሼር ላይክ አድርጋችሁ ለሌላው ሰው በቃልም የምትነግሩ ሰዎች፣ ተማራችሁትን የምታስተምሩ ሰዎች ኢየሱስ ክርስቶስ በባህሪ አባቱ በአብ ፊት ይመስክርላችሁ። የአባቴ ወዳጆች ይበላችሁ። በቀኙ አቁማችሁ የሞቱትን ያጽድቅልን፣ የታመሙትን ይፈውስልን።
የተጨነቁትን ይርዳልን። ኢትዮጵያ ሀገራችንን በዓይነ ምሕረቱ ይመልከትልን። ለብዙ ሰው አድርሱት። የነገው ወሳኝ ደግሞ የሆነ ትምህርት አለ። እግዚአብሔር በቸር እንዲያደርሰን የሱ ቅዱስ ፈቃድ ይደረገልን። አሜን። እግዚአብሔር ይባርካችሁ ፊቱንም ያብራላችሁ። አሜን።